ከዝሙት ተጠንቀቁ። አንዳንድ ሰዎች ሞባይላችሁ ውስጥ ያለ የርኩሰት ቪዲዮ ፈጥናችሁ አጥፉ። ባይዘው ለዚህ ነው ኃጢአት ውስጥ ምናምን ያለ ሰው ወዶ እንዳይመስላችሁ በዲፕሬሽን ይሰቃያሉ። በምን ጭንቀት በቃ ምናምን ልክ እንዳልሆኑ ያውቃሉ። ወደ ኃጢአት አንተን የሚጋብዘውን ነገር አጥራ። መጥፎ ጓደኛ ከሆነ በቃ ተለየው፣ እየወደድከው ተለየው። እመነኝ፣ እሱ እናንተን እየበዘበዘ ነው፣ ህይወታችሁን እየበላ ነው። የቅድስናን ኃይል ከእግዚአብሔር ለመቀበል ተዘጋጅታችኋል? እጆቻችሁን ወደ ሰማይ አምላክ ወደ እግዚአብሔር ታነሳላችሁ። ቅድስና ለእግዚአብሔር በሉ እስቲ። የጠራኝ አምላክ ቅዱስ ነውና በሉ እስቲ። እኔም ልጁ በቅድስና እመላለሳለሁ በሉ እስቲ። አሜን 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 አሜን። እውነተኛ ንስሐ በእግዚአብሔር ፊት ዛሬ ስታደርጉ እግዚአብሔር ምርኳችሁን ይመልሳል። ንስሐ ብቻ አይደለም፣ በቅድስና ለመኖር ደግሞ ስትወስኑ ኃይል ይሰጣችኋል። በንስሐ ምርኮ ይመለሳል። ወስናችሁ በቅድስና ስትመላለሱ ምን ይሰጣችኋል? ኃይል። እስቲ ኃይል በሉ እስቲ። እጮኛሞች እጮኛ ከመያዛችሁ በፊት ተጠንቀቁ። አቶሎ ፈጥናችሁ አትወስኑ። ሶስተኛ ደግሞ ባለትዳሮች በእግዚአብሔርና በሰው ፊት ለገባነው ቃል ኪዳን ታማኞች መሆናል። በእኛ ላይ ቅጣቱና ፍርዱ የከፋ ስለሚሆን ይሄ ባለትዳሮች። እስከ መጨረሻው ግን አንገትህን ደፍተህ በእግዚአብሔር ጸጋ በትዕግስት መቀጠል አለብን። ያላገባችሁ ወጣቶች ደግሞ አምናለሁ ብዙ ጊዜም ነው ለእናንተ መጸልየው፣ ዛሬም ደግሞ ጸልየናል፣ ወደፊትም እጸልይላችኋል። እግዚአብሔር የተባረከ ትዳር ይሰጣችኋል። የእረፍት ትዳር። በትዳሩ ያረፈ ሰው ዘላለሙ እረፍት ነው። በትዳሩ ያላረፈ ሰው የፈለገ አገልጋይ ይሁን ነጋዴውን ምን ይሁን ቤት ሲመለስ በብረት ምጣድ ላይ ነው ሄደው የሚጣደው። ቤቱ የሰላም ቤት ሳይሆን ቤቱ የሁከት ቤት ነው የሚሆን። እኛ አሁን ያለንበት ጊዜ ደግሞ ከየትኛውም ዘመን ይልቅ የመጨረሻው ዘመን ነው። የመጨረሻው ጊዜ ጌታ ድንገት ይመጣል። እኔ አይቻለሁ። ጌታ ድንገት ይመጣል በሉ። ታጠገባችሁ ያለውን ሰው ከዝሙት ተጠንቀቁ። አንዳንድ ሰዎች ሞባይላችሁ ውስጥ ያለ የርኩሰት ቪዲዮ ፈጥናችሁ አጥፉ። እሱ እናንተን እየበዘበዘ ነው፣ ህይወታችሁን እየበላ ነው። አሁን አንዳንድ ሰው በቃ እዚህ አሜን ብሎ ንስሐ ገብቶ በቃ ከዛሬ ጀምሮ እንደዚህ አይነት ነገር አላይም ብሎ ልክ ቤቱ ከገባ ከተወሰነች ከሁለት ከሶስት ቀን በኋላ ወደዛ ነገር ማየት ይገባል። ያ ነገር ያደጋል። ያ መንፈስ ተመልሶ ይመጣል፣ አታክ ያደርጋል። መልሶ አንተን ዲፕሬሽን ውስጥ ጭንቀት ውስጥ ይከታል። ባይዘው ለዚህ ነው ኃጢአት ውስጥ ምናምን ያለ ሰው ወዶ እንዳይመስላችሁ በዲፕሬሽን ይሰቃያሉ። በምን ጭንቀት በቃ ምናምን ልክ እንዳልሆኑ ያውቃሉ። ቦታቸው እንዳልሆነ መቼ ነው ከዚህ ነገር ሞታው? እመነኝ፣ በቅድስና ለመኖር መጀመሪያ አካባቢን ማጥራት ነው ያለበት። እስቲ አንድ ሰው አሜን ይበል እስቲ። ወደ ኃጢአት አንተን የሚጋብዘውን ነገር አጥራ። መጥፎ ጓደኛ ከሆነ በቃ ተለየው፣ እየወደድከው ተለየው። እመነኝ፣ እግዚአብሔር ላንተ የተሻለ አለ። እግዚአብሔር ክብራት። የቅድስናን ኃይል ከእግዚአብሔር ለመቀበል ተዘጋጅታችኋል? እጆቻችሁን ወደ ሰማይ አምላክ ወደ እግዚአብሔር ታነሳላችሁ። በተሰበረ ልብ ባይዘዌ እጅ ማንሳት ማለት ለእግዚአብሔር መሸነፍ ማለት ነው። ለእግዚአብሔር መማረክ ማለት ነው። ሁለት እጆቻችሁን ከፍ አድርጉ። አሁን እግዚአብሔር ላንተ ተሸንፈ ያለው ማለት ከፓስተር ደጁ ጋር ይሄን የንስሐ የኮንፌሽን ጸሎት ከእርሱ ጋር እንጸልያለን። ጌታ ሆይ ዛሬ በሰጠኸኝ መልእክት፣ በመከርከኝ ምክር፣ በባሪያ በላክልኝ መልእክት ወደ አንተ እመጣለሁ። ካንተ የትም መሄድ አልችልም። አንተ ሕይወቴ ነህ። አንተ ኑሮዬ ነህ። አንተ አባቴ ነህ። ጌታ ሆይ በሐሳቤ እንዳልበድልህ ምኞቴም ኃጢአት እንዳትጸንስብኝ በድርጊትም በሥጋዬ በዝሙት እንዳይገለጥ መልእክት ስለላክልኝ የማይገባኝን ነገር ሳደርግ እንዳልገኝ እንዳልወድቅብህ ቅጣት እንዳያገኘኝ ባሪያን ስለላክልኝ አመሰግናለሁ። ጌታ ሆይ አንተ የምታውቀው ሰው የማያውቀው በመኝታዬ በቀኖቼ ተሰውሬ ያደረኩትን ኃጢአት እርኩሰት በሥጋዬ በነፍሴ በመንፈሴ እየታወቀኝ
እንደሆንኩ እየታወቀ ያደረኩትን መንፈስህን ተላልፌ ቃልህን ተላልፌ ምክርህን ተላልፌ ያደረኩትን ያንን ኃጢአት መንገድ የዘጋብኝን ያረከሰኝ ሕሊናዬን ያሰረው አቅም ያሳጣኝ ያንን ኃጢአት በልጅ በኢየሱስ ደም እጠበኝ። አንጻኝ፣ ቀድሰኝ። ጌታ ሆይ ውሻ ወደ ጥፋቱ እንደሚመለስ ደጋግሜ አሁንም ያደረግኩት ምክርህን እየረሳው ቃልህን እየረሳው ድምፅህን ተላልፌ ሆን ብዬ አስቤበት ያደረግኩትን ኃጢአት ሥጋዬን ያረከስኩበት መቅደስህን ያረከስኩበት ልቤን ያረከስኩበት የበደልኩበትን ያንን ኃጢአት ፈጽመህ ይቅር በለኝ፣ አትቁጠርብኝ። በፊትህ የተገለጠውን ሰው የማያውቀውን እኔ ግን የማውቀውን አንተ የምታውቀውን ያንን ነውር የሞላበትን ሕይወት፣ ውድቀት የሞላበትን ሕይወት፣ መርበብ የጣለበትን ሕይወት፣ አሽክላ ያለበትን ሕይወት፣ ወስፈንጥር ያለበትን ሕይወት፣ የሞት ንጉሥ ያለበትን ሕይወት አሁን በኢየሱስ ደም እጠበኝ። ወደዚያ ልምምድ እንዳልሄድ፣ ወደ ስልኮቼ ልምምድ እንዳልሄድ፣ ወደ ራእይ ዓለም ልምምድ እንዳልሄድ፣ ወደ ሕልም ዓለም ልምምድ እንዳልሄድ፣ ወደ ሴት እንዳልመለከት፣ ወደ ወንድ እንዳልመለከት፣ እግሮቼ ወደ ጥፋት እንዳይሄዱ አባቴ ራራልኝ፣ አባቴ ራራልኝ፣ አባቴ ራራልኝ። መጽሐፍ እንደሚናገር አባ አባ ብዬ የምጮህበትን የልጅነትን መንፈስ ሰጠኸኝ። እጠበኝ፣ ቤቴን እጠብ፣ ትዳሬን እጠብ፣ ልጆቼን እጠብ፣ እኔን እጠበኝ። ሕሊናዬን ንጹሕ አድርገው፣ ሕሊናዬን ንጹሕ አድርገው። ወደ እኔ የመጣህበትን መንገድ የማስብበት ሕሊናዬን እጠብልኝ፣ ሕሊናዬን ንጹሕ አድርገው። መቅደስህን እጠበው፣ መቅደስህን እጠበው፣ መቅደስህን እጠበው፣ ሥጋዬን እጠበው፣ ሕሊናዬን እጠበው፣ መንፈሴን አንጻ፣ አረማመዴን በፊትህ አቅና፣ ደግሞ ተመልሼ እንዳልበድልህ ጸጋህን ስጠኝ፣ መቅረዜ እንዳይጠፋ ከኔ እንዳይወሰድ ጸጋህን ስጠኝ፣ ጉልበትን ስጠኝ፣ አቅምን ስጠኝ፣ ብርታትን ስጠኝ። ለብቻዬን መቆም አልችልም። አባ መንፈሱን ይልክላችኋል፣ እሳቱን ይልክላችኋል፣ ቅባቱን ያፈስባችኋል፣ ኃይሉን ይሰጣችኋል፣ እሳቱን ይሰጣችኋል፣ እውነተኛ የእርሱ ደቀ መዝሙር ያደርጋችኋል።
ጌታ ሆይ እንደ ዘመኑ አገልጋይ መሆን አልፈልግም ጌታ ሆይ። እንደ ዘመኑ ሰው መሆን አልፈልግም ጌታ ሆይ። ከሕልውና ስር መጥፋት አልፈልግም። ከመገኘት ስር መጥፋት አልፈልግም። ከኃይል ከክብር ስር መጥፋት አልፈልግም። ይቅርብኝ እግዚአብሔር ሆይ፣ ይቅርብኝ እግዚአብሔር ሆይ፣ ይቅርብኝ እግዚአብሔር ሆይ፣ ይቅርብኝ እግዚአብሔር ሆይ፣ ይቅርብኝ እግዚአብሔር ሆይ። በዘመን መጨረሻ የትውልድ መወጃ አድርገህ አንተን አባዬ በዘመን መጨረሻ የትውልድ መወጃ አድርገህ ንግደሰኝ ቤትህን አንጽተህ እንደሚጠብቅ ጌታ ሆይ፣ ቤተ ክርስቲያንነት መልካት ስፈራ ጌታ ሆይ፣ በንጽሕት ድንግል ጌታ ሆይ የተዘጋጀች ሙሽራ እንደማዘጋጅ አባት ሆይ፣ የተበከለ ትውልድ ሳይሆን ለአንተ የተለየ ትውልድ፣ ንጹሕ የሆነ ትውልድ እግዚአብሔር ሆይ የራሴ ደቀ መዝሙር እንዲኖረኝ አልፈልግም። ያንተ እነዚህ ጋር የበዛ ቦታዎች ያንተ እውነተኛ ተከታዮች አንተን የሚመስሉ አንተን የሚከተሉ መጨረሻው ዘመን የማታፍርባቸው እነሱ በጊዜ የማያፍሩ እርዳና ቤቱ እግዚአብሔር፣ እርዳና ቤቱ እግዚአብሔር። ያደረገ ዘመናዊነት ገርግባው ታገኝናው እውነተኛ የንስሐ ልብ አንተን የሚፈራ ልብ ጌታ ሆይ፣ አንተን የሚፈራ ልብ ጌታ ሆይ፣ አንተን የሚፈራ ትውልድ ጌታ ሆይ ንጹሕ አድርገን ኢየሱስ፣ መንፈሳችንን ንጹሕ አድርግ። ቃል መጥቷል፣ ከቃል የተነሳ ንጹሕ አድርገን፣ ነፍሳችንን ንጹሕ አድርጋት፣ ሥጋችንን ንጹሕ አድርግ። ለምሳሌ ቢያው ነው፣ ለምሳሌም ትኩስ ነው አባሪ ብዙዎች ልጆች አቅም አልባ ሆነዋል ጌታ ሆይ። በሰው ፊት ሮጭ በፊት ምን አይነት እንደሆኑ ታውቃለህ ጌታ ሆይ። ውስጣቸው የብዙዎቹ ተቦርብሮ ተገልጧል ጌታ ሆይ። አንተ ከቀጥሸው ደግሞ የማትሰምን ጌታ፣ የሚከሰባት የማታጠፋ ጌታ፣ የወደቀን የምታነሳ የሳቀን የምትመልስ አንተ እውነተኛ ጌታ ሆይ እድሜ አንተን በመፍራት ይልቅ በቁመስከኔ አትውሰድብኝ በሉት። መገኘትህን ከኔ አትውሰድብኝ በሉት። ሕልውናህን ከኔ አትውሰድብኝ በሉት። ምንም ይቅርብኝ ጌታ ሆይ፣ አንተ አትለየኝ ከኔ በሉት። እግዚአብሔር የዘላለም አምላክ፣ እግዚአብሔር የዘላለም አባት፣ በእውነተኛ ልበንሳ የገቡ ወንድና ሴት ልጆች አሁን ባንተ እጆች ይዳሰሱ። የመንፈስ እሳት አሁን ያገኛቸው፣ እሳት ያገኛቸው፣ እሳት ያገኛቸው፣ እሳት ያገኛቸው፣ እሳት ያገኛቸው።